ጌታ ይመስገን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የረዳን አምላካችን እግዚአብሔር ክብር ይሁንለት። ለጌታ ክብርን ስጡ እስቲ። ጌታ ይመስገን። እግዚአብሔር ሰውን የሚያይበትና እኛ ራሳችን የምናይበት ነገር አንዳንዴ ሳስበው ሰሜን ከደቡብ እንደሚራራቅ እና ያ ሰው ታውቃላችሁ ፈርቶ ደንግጦ ጌዲዮን ስንዴ መውቃት የሆነ ነገር ውስጥ ገብቶ ስንዴ መውቃት ጀመረ እና እሱ ያቃተው የፈራ የደነገጠ ነው ስለራሱ የሚያውቀው። እግዚአብሔር ግን መልአኩን ልኮ መጥቶ አንተ ብርቱ ኃያል ሰው፣ የፈራ ስንዴ ጓዳ የሚወቃውን ሰውዬ አንተ ብርቱ ኃያል ሰው ማለት የሚችል እግዚአብሔር ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ በምንም ሁኔታ ውስጥ ሆኑ ስለራሳችሁ የምታውቁን ዕውቀት እግዚአብሔር ስለእናንተ በሚያውቀው ዕውቀት ለውጡት። ያኔ መበርታት ይሆናል። ሁላችን በእግሮቻችን ቆመን መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 4 እናወጣለን። አጠገባችሁ ያለውን ሰው አንተ እኮ እግዚአብሔር እንዳየህ ነህ በሉት። መጽሐፍ ቅዱስ ማንንም ማቀው በክርስቶስ ነው ይላል። በክርስቶስ የሆንኩትን ደግሞ ማንም ሊወስድብኝ አይችልም። ድገሙና በሉት። አንተ ዛሬ እንዳለው ሳይሆን እግዚአብሔር እንዳየህ ነህ በሉት። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 46 እንደዚህ ይላል። እኔ በአዲሱ መደበኛ ትርጉም ነው ማነበው። ኢየሱስም ውሃውን ወደ ወይን ጠጅ ወዳደረገበት በገሊላ ወደምትገኘው ወደ ቃና ዳግመኛ መጣ። እስቲ ጮኮልና ዳግመኛ መጣ በሉ። በቅፍርናሆም ልጁ የታመመበት አንድ የቤተ መንግሥት ሹም ነበረ። ይህም ሰው ኢየሱስ ከይሁዳ ወደ ገሊላ መምጣቱን በሰማ ጊዜ ወደ እርሱ ሄደና በሞት አፋፍ ላይ የነበረውን ልጁ መጥቶ እንዲፈውስለት ለመነው። ኢየሱስም መቼውን የእናንተ ምልክቶችን ድንቅን ነገሮችን ካላያችሁ አታምኑም አለው። ሹሙም ጌታዬ ልጄ ከመሞቱ በፊት እባክህ ድረስልኝ አለው። ኢየሱስም ልጅህ በሕይወት ይኖራልና ሂድ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። እስቲ አምኖ ሄደ በሉ። በመንገድ ላይም እንዳለ አገልጋዮቹ አግኝተውት ልጁ በሕይወት መኖሩን ነገሩት። እርሱም ልጁ በስንት ሰዓት እንደተሻለው ሲጠይቃቸው ትኩሳቱ የለቀቀው ትናንት በ7 ሰዓት ላይ ነው አሉት። አባትየውም ሰዓቱ ኢየሱስ ልጅ በሕይወት ይኖራል ያለበት ሰዓት መሆኑን ተገነዘበ። እርሱና ቤተሰቦች ሁሉ አመኑ። ይህም ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛ ተአምራዊ ምልክት ሆነ። ተባረኩ። ቁጭ እንላለን። ይህ በጣም የተወደደ ጊዜ ነው። እግዚአብሔር አምላክ በታሪክ መካከል ሰዎችን ለሆነ ነገር ሴታፕ ያደርጋል፣ ያዘጋጃል እግዚአብሔር እና እኔ ይሄ 2026 እግዚአብሔር ብዙ ነገር ያደርጋል ብዬ አምናለሁ። በእያንዳንዳችን ሕይወት ውስጥ ለፈለገው ሰው፣ ለተጠጋው ሰው፣ እግዚአብሔር ለናፈቀ ሰው እግዚአብሔር አንዳች ነገር ነክቶና ሰርቶ ያልፋል ብዬ አምናለሁ። የብዙ ዘመን ጥያቄዎች የሚመለስበት ጊዜ ነው ብዬ አምናለሁ። እግዚአብሔር ምክንያቱም ሰራተኛ አምላክ ነው። እግዚአብሔር ሁሌም የሚሰራ ነው። ከመስራት ጎሎ አያውቅም እግዚአብሔር። ክብር ለጌታ ይሁን። እስቲ ጮኮልና እግዚአብሔር ይሰራል በሉ። አዎ እግዚአብሔር አምላካችን ሕያው አምላክ ነው። የሆነ ጥግ ላይ ተቀምጦ ሚውት ሆኖ የተቀመጠ አምላክ አይደለም። ህዝቡን ኮሙኒኬት የሚያደርግ የሚናገር፣ የሚዳስስ እግዚአብሔር ለፈለገው ዓላማ ህዝቡን የሚያዘጋጅ አምላክ ነው። እሱ ሰራተኛ አምላክ። እስቲ ጮኮልና እግዚአብሔር ይሰራል በሉ። እግዚአብሔር ይሰራል ወገኖቼ። ይሄን ልባችሁን በደንብ ሙሉት። ሰይጣን ብዙ ነገር ይናገራል፣ ብዙ ነገር ሰውን ዲሲቨር ያሳስታል። እግዚአብሔር የተወ፣ እግዚአብሔር መስራት ያቆመ፣ እግዚአብሔር ምንም እንቅስቃሴ የማያደርግ የተወን በሩቅ ያለ በሩቅ ሆኖ የሚያን የሚመስለው ሰው አለ። ግን እግዚአብሔር አይደል፣ እንደዛ አይደል። በእያንዳንዱ ህይወታችን ውስጥ በእያንዳንዳችን እንቅስቃሴ ውስጥ እግዚአብሔር አለ እግዚአብሔር።
ይሄ ታሪክ ጌታ ኢየሱስ ቀድሞ ሄዶበት የነበረው ቃና ዘገሊላ ተብላ በምትጠራ ቦታ ላይ ጌታ ኢየሱስ እንደገና መጣ ብሎ ነው ታሪኩ የሚጀምረው። ጌታ ቀድሞ የነበረው ውሃውን ወደ ወይን ጠጅ ወደ ቀየረበት ቀድሞ ጉብኝት ወዳደረገበት ከተማና መንደር ጌታ ኢየሱስ ዳግመኛ መጣ ብሎ ነው ታሪኩን የሚናገረው። እና እንዲያስታውሱት ፈልጓል። እቺ ከተማ ምን አይነት ከተማ እንደሆነች እንዲያስታውሱት ስለፈለገ ቀድሞ የተደረገውን ተአምር አንስቶ ነው ከከተማዋ ጋር አገናኝቶ ያወራቸው። ጌታ ኢየሱስ ቀድሞ ሰርቷል፣ ቀድሞ ተገልጧል። በጭንቅ ውስጥ ያሉ፣ በመከራ ውስጥ ያሉ፣ በሰርግ መካከል ሐዘንና ስብራት ሊሆን የነበረውን ቤተሰብ ጌታ በመገኘቱ በተገኘበት ያለቀባቸውን ሊበላሽባቸው ጫፍ የደረሰውን ነገር እንዴት ጣልቃ ገብቶ ሊበላሽ ያለውን ነገር እንዴት በደንብ እንዳስቀጠለው፣ በክብር እንዳስቀጠለው፣ በተሻለ ነገር እንዳስቀጠለው ታሪኩ የሚነግረው ነው። እግዚአብሔር በከበረ በተሻለ ነገር ያስቀጥለኛል የሚል አሜን ይላል። አለቀ ያላችሁት በቃ እዚሁ ጋር ነው የኔ ነገር፣ እዚሁ ጋር ላቆም ነው፣ እዚህ ጋር ልገታ ነው፣ ህይወቴ ከዚህ እልፍ አይልም፣ እዚሁ ጋር ነው እስታክ አድርጌ ምቆየው የምትሉ አበቃ የምትሉ አለ። ይሄን ታሪክ ስሙት። አበቃ ባሉት ነገር ላይ ከማይመስል ነገር ውስጥ ክብርን ያወጣ ጌታ በዚህ አለ። ወይን ጠጁ አልቋል፣ ግራ ገብቷቸዋል። ስለዚህ በቅርብ የሚያውቁትን ማርያም ነገሯት። ማርያም ደግሞ አንድ ብቻ ነው እዛ መካከል፣ ሌላ ሁሉ አጋፊ እንጂ መፍትሄ አምጪ አይደለም። መፍትሄ አምጪ በዛ ሰርግ መካከል ያለው አንድ ብቻ ነው። ስለዚህ ወደ ትክክለኛው ሰው ሄዳ የወይን ጠጅ አልቆባቸዋል አለችው። እሱም አንቺ ሴት ከኔ ምን አለ አለ። እንደዚህ አለችው፣ የሚላችሁን አድርጉ ብላ እሷ ከመካከል ወጣች። ኢየሱስ ክርስቶስ ጌታ ነው። የሚላቸውን አደረጉ፣ ታምራት ሆነ። ዛሬ ታምራት ይሆናል። ዛሬ ታምራት ይሆናል። ዛሬ ታምራት ይሆናል። አሜን። ወገኖቼ እግዚአብሔር ካልደረሰ ማንም የማይደርስላችሁ ነገሮች አሉ። በዙሪያችሁ ያሉ ሰዎች መፍትሄ ላይሆኗችሁ የሚችሉበት ሲዝንና ጊዜ ላይ ሰው ይደርሳል። በሰው ተከባችሁ ምንም መፍትሄ የማታገኙበት ቦታ ላይ ልትደርሱ ትችላላችሁ። ለዛ ነው እግዚአብሔር እስራኤልን በምድረ በዳ ወስዶት ምድረ በዳው አይረዳቸውም። ማንም ምንም በማይረዳቸው ሁኔታ ውስጥ አስገባቸው። ምድረ በዳው ስለ ምግብ አይረዳቸውም። ምድረ በዳው ስለ ውሃ አይረዳቸውም። ሊረዳቸው የሚችል ቀና በማለታቸው ብቻ ነው። ቀና ማለት ብቻ ነው ሊረዳቸው የሚችል። ቀና ሲሉ ከሰማይ መና ይወርዳል። ቀና ሲሉ ከሰማይ በመጣ ድምፅ አለቱ ተሰንጥቆ ውሃ ይወጣል። ሊረዳ የሚችል እግዚአብሔር ብቻ ነው። እግዚአብሔር በስጋ ለባሽ የሚደገፍ እርጉም ነው ይላል መጽሐፍ ቅዱስ። ልባችን ሊንጠለጠልበት ሊደገፍበት የሚገባውና ደግሞ የተሻለውም ጌታ ብቻ ነው። ወገኖቼ በስራ ብትደገፉ አንድ ቀን አለቃችሁ መጥቶ ወረቀት ይሰጣችኋል ከዚህ ሂዱ ብሎ። ገንዘብ ስቶክ ብትሉት ያው ያረጋውን እናውቃለን። ዘጭ ይላል የሆነ ቀን። የተቀመጠ ብር 100 ሺህ አስቀምጣችሁ ኢንፍሌሽኑ ሄዶ 100 ሺህ አስቀምጣችሁ ብራችሁ ታች ወርዶ ነው የምታገኙት። እንዳስቀመጣችሁት የምታገኙት እግዚአብሔር ብቻ ነው። ተስፋ አርጋችሁበት በጠበቃችሁት ቦታ ሊገኝ ሊያድን ሊታደግ ሊያስመልጥ ሊረዳ የሚችል እግዚአብሔር ብቻ ነው። አንድ ጊዜ የእስራኤል መንግስት እርዳታ ፍለጋ ግብጽ ጋር ሄደ እና እንደዚህ ይላል መጽሐፍ ቅዱስ እግዚአብሔር እኔ አምላክን ትተህ እንዴት ወደዛ ሄድካል? እና በጣም ነው የሚገርመኝ ቃል ግብጽን አለ መርዙ እንደወጣ እባብ አረኩት አለ። ታውቃላችሁ እባብ መርዙ ከወጣ ደንጋጣ ነው፣ ተሽሎክልኮ ይጠፋል እንጂ አይጋፈጥም። እና ጌታ ኢየሱስ ወደዚህ ከተማ እንደገና መጣ። እንደገና ጉብኝት ሊያደርግ ትናንትና ያልተነካው ሊነካ፣ ትናንት ያላገኙት እንዲያገኙት፣ ትናንት ያልሰሙት እንዲሰሙት፣ ትናንት ያልተዳሰሱ እንዲዳሰሱ የእንደገና አምላክ እንደገና ይመጣል።
መጽሐፍ ቅዱሳችን በእንደገና መምጣቱ የተሞላ ነው። ታላቁ ተስፋችን ይመጣል ብለን የምንጠብቀው የናዝሬቱ ኢየሱስ ማራናታ ይመጣል። እንደገና ወደዚህ ከተማ መጣ ይላል። ይሄንን ኢየሱስን ወደዚህ ከተማ ወደ ቃና መጣ ይልና ወደ ቅፍርናሆም ደግሞ ይወስደናል። ስለ አንድ ሰው ታሪክ ይነግረናል። ሹም ስለሆነ የንጉሥ ሹም ስለሆነ ባለስልጣን ስለሆነ ሁሉ ያለው ስልጣን ያለው የሚመስል ግን ቤቱ ከባድ እንቆቅልሽ አለበት። ቤቱ በችግር የተያዘ፣ ቤቱ በመከራ የተያዘ፣ መውጣትና መግባቱ ሁሉ ጊዜ የሚያው የተቸገረበት ቤት ውስጥ ያለው መፍትሄ ፍለጋ ባለስልጣን ነው፣ ገንዘብ አለው። በጊዜውም ባለመድኃኒተኞች የሞከረ ይመስለኛል። ሞክሮ ያቃተው ሰው ነው የሚመስለኝ። በቅፍርናሆም እያለ አንድ ዜና ሰማ። እስቲ ሰማ በሉ። ሰማ፣ አንድ ዜና ሰማ። ከመድኃኒተኞች መካከል ያልሆነ የአማልክት አምላክ የጌቶች ጌታ መፍትሄ የሚያደርግ ከሱ የሚያልፍ የሌለ ስለ አንድ ጌታ ሰማ። ቃና መምጣቱን ሰማ። ኢየሱስ እዛ መድረሱን ሰማ። በጣም ይገርመኝ ሰው ነው። ሰማ። አያችሁ፣ የተቸገረ ሰው ማፈላለጉን አይቀርም። መፍትሄ ያለበት ቦታውን መፈለጉ አይቀርም። የልጅ ነገር ሲይዛችሁ መፍትሄ ያለበት የተባለ ሁሉ ትሄዳላችሁ፣ እምነታችሁ እስኪክዳችሁ ድረስ፣ የምታውቁት ቃል እስኪጠፋባችሁ ድረስ። አንዳንድ ጊዜ መፍትሄ ያለበት ወደ ተባለበት ሁሉ ትበራላችሁ። ለጸሎት ጉልበት እስኪያንሳችሁ ድረስ ጸለያችሁ ቀና ስትሉ በፊታችሁ አለ ችግሩ። አያችሁ፣ አንዳንድ ጊዜ እምነት ይፈትናል። መጽሐፍ አብርሃም ይላል፣ ቀላል እንዳይመስላችሁ። አብርሃም የሳራን ማዕፀን፣ ሙት የሆነ የሳራ ማዕፀን ሳይደክም ይላል በእምነት ተመለከተ ይላል። ሳራን ያየ ሰው እንዴት እንደማይደክም አይገባኝም። እድሜዋ እየሄደ ነው። ልጅ የመያዝ አቅሟን እያጣች ነው። የሚያደክም ነገር እኮ ነው። ተስፋው የሚመነምንበት ነገር ነው። ነገር ግን ይላል በእምነት ሳይደክም። ለምን? እምነቱን የሚያደክም ነገር ነው የሚያው። ስለዚህ እምነቱን በእምነት ላይ እምነት እየጨመረ ሳይደክም እግዚአብሔር ያለውን እያሰበ የተናገረውን እያሰበ ማየት አለበት። ሳይ ግን በእምነት ነው ማየት ያለበት። እና የሰውዬ ሰማ። በጊዜው ባለ ትራንስፖርት በእንስሳ የ4-5 ሰዓት መንገድ ነው በፈረስ። በእግር ግን የ8 ሰዓት ያህል መንገድ ነው ከቃናው ቅፍርናሆም። እና ያው ያለው ሰው ስለሆነ በትራንስፖርት በእንስሳ ነው የሚሄደው ብዬ አስባለሁ። እና ደርሶ ሲመጣ በትንሹ 10 እና 12 ሰዓት ይፈጃል። እቤት ያለው ልጅ ግን ለመሞት አፋፍ ላይ ያለ ነው። አፋፍ ላይ ያለ ልጅ ነው ቤት ጥሎ ኢየሱስን ሰምቶ መሄድ የጀመረው። ያቺ ሴት ትዝ ትላቸው ደም የሚፈሳት ሴት ስለ ኢየሱስ ሰማች ይላል። እግዚአብሔር ያሰማችሁ። እምነታችሁን የሚያነቃቃ ነገር ያሰማችሁ። ጌታ ያለበትን እንድታውቁ እግዚአብሔር ያሰማችሁ። መስማት በጣም ኃይለኛ ነገር ነው። ባይዘው ለዛ ነው መጽሐፍ ቅዱስ ከምትሰሙትና ከምታዩት የሰማው ነገር ይወርሳል። የሰማው ነገር ይቆጣጠራል። ለዛ ነው ከምንሰማው ነገር ተጠብቀን መስማት ያለብንን ብቻ የምንሰማው። እና የሰውዬ ሰማ። እቺ ደም የሚፈሳት ሴት እኮ ቀድማ የሰማቸው ብዙ ዜና አለ። ባለመድኃኒተኛ እንትና የሚባል እንትና ሰፈር አለ። ባለመድኃኒተኛ እንትና የሚባል እርቪንግ አለ፣ እርቪንግ። ባለመድኃኒተኛ እንትና የሚባል ጋርላንድ አለ፣ ጋርላንድ። ባለመድኃኒተኛ እንትና የሚባል ፍሪስኮ አለ፣ ፍሪስኮ። ዞራ ገንዘቧን ጨርሳ ጉልበቷን አጣ፣ ጭራሽ በሽታዋ ብሶባት በተቀመጠችበት የተለየ ዜና ሰማች። ስለ ኢየሱስ ሰማች። ኢየሱስ ያድናል። እግዚአብሔር እንዲህ መድከማችሁን በራሱ ዜና ይቀይርላችሁ። ሰማች።
መስማት በጣም 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 ያውሩ ተቀል አይኑ እኮ የተያዘ ነው። አይኑ ተይዞ በየቀኑ በሚያገድሙት ኮቴ እየሰማ ሳንቲም ነው የሚለምነው። ኮቴ ሰማ ማለት እጁን ይዘረጋል፣ ጣል ጣል አርጉልኝ። ያን ቀን ግን የኮቴው በዛ፣ ኮቴው ድምጽ ያን ቀን ግን ግርግሩ በዛ። የገበያ ቀን እንዳልሆነ ያውቃል ማለት ተለማምዶት የማያውቀው የኮቴ ብዛት ነው የሰማው። እና አያይም ታውቃላችሁ፣ ይስታል። ለመጠየቅ እኮ ነው ምንድነው እየሆነ ያለው? ድንገት አንዱን ያዘው። ምንድነው ዛሬ ኮቴ በዛ? የናዝሬቱ ኢየሱስ እያለፈ ነው። ኦ እንደዚህ ያገጣጥማችሁ። መንፈስ ቅዱስ በሚሰራበት ጊዜ ነቅታችሁ ለመነካካት እንደዚህ ያገጣጥማችሁ። ያዘው። ምንድነው ሲሉ የናዝሬቱ ኢየሱስ እያለፈ ነው። ይሄማ አያልፈኝም አለ። እስከ ዛሬ የለመንኳቸው ገንዘብ እንኳን ሳይሰጡኝ አልፈዋል። ዛሬ ግን ይሄኛው አያልፈኝም። ዛሬ የታሪክ የሚቀየርበት ቀን ነው። አያልፈኝም። ዛሬ ከክብር ጋር መገናኝበት አያልፈኝም። ዛሬ እንቆቅልሽ የሚፈታበት አያልፈኝም። እስከ ዛሬ ብዙ አልፎኛል። ይሄ ከሰማይ የመጣው ግን አያልፈኝም። ብድግ አለ ይላል የናዝሬቱ ኢየሱስ። አያችሁ፣ በየቀኑ የሚሰጡት ሆዱን ሞልተውለት ይችላል። ይሄኛው ግን ዘላለሙን የሚሞላ ነው። ሰማ። መስማት ለውጥ ያመጣል። መስማት ለውጥ ያመጣል። ታውቃላችሁ ወንጌል ሰምተን ምን እንዳረገን? መስማት ለውጥ ያመጣል። እስቲ መስማት ለውጥ አለው ወይ? ግን እዛ ጋር አላቆመም። የሰውዬ በሞቀው ቤት ውስጥ፣ በተከበረው ቤት ውስጥ፣ በተከበበ ቤት ውስጥ፣ ስልጣን ባለበት ቤት ውስጥ ተቀምጦ የሰማውን ትቶ አልተቀመጠም። ጥሩ ነበር እዚህ ከተማ ይመጣ። እስቲ ፖስተሩን ይሉ እዚህ ከተማ ይመጣል። እስቲ አጣሩል የትኛው ቦታ ነው የሚናገረው? አላለም። እቤት ውስጥ ያለው የተፋፋመው ነገር ጊዜ የሚሰጥ አይደለም። ሲሄድ ሊመለስ እንደሚችል እርግጠኛ፣ በጤና እንደሚያገኘው። ምክንያቱም እርግጠኛ ኢየሱስ ሄዶ አግኝቶት ሊያወራው እንደሚችል። ምክንያቱም ኢየሱስ የተከበበ ነው። ብዙ ጊዜ የተከበበ ነው። ኢየሱስን ላትጠጉ ትችላላችሁ። ለዛ ነው ዛፍ ላይ ወጥቶ ያየው ዘኬዎስ። እና ሁሉን ትቶ ኢየሱስ ወዳለበት እርምጃ ወሰደ። መስማት ላይ አላቆመም። የብዙዎቻችን ችግር እኮ እዚህ ላይ ነው። እንሰማለን ግን አንራመድም። እንሰማለን ግን በቃ የሚይዝ ነገር ይዞናል። በየሳምንቱ የእግዚአብሔር ቃል ይለቀቃል። ከዚህ ስንወጣ እንሰማዋለን እና እናቆመዋለን። ይነገረናል። በደንብ ከሰማነው በኋላ እንቆማለን እዛ ጋር። ወገኖቼ ቃሉ ሲመጣ ሊያነቃንቅ ነው። ቃል ከመጣ ሊያነቃንቅ ነው። መጽሐፍ ቅዱሳችን ሄዳችሁ መጀመሪያው ምዕራፍ ላይ ዘፍጥረት 1 ብታዩ ቃል ሲወጣ የሌለ ነገር ወደ መምጣት ነው የመጣው። ቃል አለ ማለት የሌለ ነገር ይመጣል ማለት ነው። ቃል አለ ማለት የተበላሸ ይስተካከላል ማለት ነው። ቃል አለ ማለት የተቆረጠ ይቀጠላል ማለት ነው። እግዚአብሔር ሲሰራ በቃሉ ይሰራል። ይሄ ሰው ወደ ኢየሱስ ወዳለበት በእንስሳም ይሄድ በእግሩም ይሄድ ብቻ ዋጋ ከፍሎ ኢየሱስ ወዳለበት ተገኘ። እሱ ባለበት መሆን መልካም ነው። እሱ በተገኘበት መሆን መልካም ነው። ቃሉ በሚነገርበት መሆን መልካም ነው። ጸሎት ባለበት መሆን መልካም ነው። አሜን አላላችሁ? ሌላ የት እንሆናለን? የት እንሆናለን? ብንሰበር የምንመጣው እሱ ጋር ነው። ብንታመም የምንመጣው እሱ ጋር ነው። ቢደክመን የምንመጣው እሱ ጋር ነው። ቢበላሽብን የምንመጣው እሱ ጋር ነው። አቅም ብናጣ የምንመጣው እሱ። የት እንሄዳለን? የት እንሄዳለን? እሱ ባለበት ለመሆን ዋጋ ከፍሎ መጣ።
የተፋፋመ ወደ ሞት የሚያደርሰውን ልጁን ቤት ትቶ ከዛ ኢየሱስን መጣና ለመነው። መጣና ጌታ ሆይ አለው ልጄ አፋፍ ላይ ደርሷል፣ ሊሞት ነው ልጄ ሊሞት ነው። ሌላ ሰው ጋር መፍትሄ የለም፣ አንተ ጋር ነው መፍትሄ የለም ሌላ ቦታ። ልጄ ሊሞት ነው ድረስልኝ። 2 ጊዜ ነው ያለው። መለመን የሚያውቅ ሰው ነው። መለመን የሚያውቅ ነው። መለመን አለ። መለመን አንዳንድ ጊዜ ብዙ ነገር አለብን፣ ግን መለመን ይከብደናል። በምን አወቅ እንዴ? ጾም ጸሎት ሲታወጅ የሚመጣውን ሰው ያለብን ችግርና ምን ለምነው የሚገናኝ መስለኝ። በእግዚአብሔር ፊት መሆን መከማቸት በእግዚአብሔር ፊት ልመና የሚያውቅ ሰው ነው። የመቶ አለቃ ማቴዎስ 8:5-6 ላይ ያለው ኢየሱስ ቅፍርናሆም እንደደረሰ የመቶ አለቃውን ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ ብላቴናዬ ሽባ ነው ሆኖ እጅግ በመሰቃየት ቤት ተኝቷል። ያቺ ሴት ታውቃላችሁ አይደለ? አይ ለልጆች ነው ፈውስ ላንቺ አይሆንም ሲላት አለቀቀችው። መለመን የምታውቅ እንዴ? ለፍርፋሪም እኮ የወደቀ ፍርፋሪ ለውሾችም ይሰጣል እኮ። አለቀቀችው። ምክንያቱም የመጣችበት ታውቃ መፍትሄ ያለው እሱ ጋር ብቻ። መለመን ከሱ ውጪ ከተለመነ መለመን ካለበት እሱ ነው መለመን ያለብን። እግዚአብሔርን የሚለምን እግዚአብሔር ፊት የሚወድቅ ሌላ ሰው ፊት ለመውደቅ እድል አይኖረውም። አሁን በጣም ዘመኑ በጣም ፈጣን ስለሆነ ነገሮች ቶሎ ስለሚሆኑ ይሄ በጸሎት ቆይቶ ጸልዮ ጠብቆ መፍትሄ አግኝቶ የሚለው ነገር ኦልዲስ እየሆነ ነው። ግልብጥ ብለ የሆነ ነገር ማድረግ። መጽሐፍ ቅዱስ ግን እንዲህ ይላል፣ ቆይቼ እግዚአብሔርን ራሱን ደጅ ቆይቼ እግዚአብሔር ራሱን ምን ማለት ነው አርጎ ሄድኩ ነው የሚለው። እንደዛ ነው ብዙ ጊዜ የምናደርገው። አይ እየሰማ አይደለም በቃ እስቲ ሌላ ልሞክርና ደግሞ አንደኛው ሲበላሽ ደግሞ አሁንም አልሰማም ሌላ ልሞክር። የውሃ ቅዳ ውሃ መልስ ህይወታችን። እንደዚህ አስቡ። የሚረዳችሁ ከሆነ እግዚአብሔር ዝም ሲል ፌሎሺፑን ወዶት ነው፣ አብሮ መሆናችሁን። አንድ እናት ስታወራ ሰምቻ ልጆች ሲያድጉ ሲጎረምሱ ምግባቸውን ከኪችን ወስዶ ወደ መኝታ ቤት ነው የሚገቡት አሉ። የቤተሰብ ግን ናፍቆት ምግቡን ጠረጴዛ ላይ አድርገው እንደ ድሮ ተሰብስቦ ምንም በቃ ፌሎሺፑን ፈልገው ነው። ምንም ለመጦር ፈልገው አይደለም። እግዚአብሔር ይመስገን እዚህ ሀገር የሚጦር መንግስት አለ አስቀምጦ። መጦር ፈልገው አይደለም። ፌሎሺፕ ህብረቱን ፈልገው። ስትጸልዩ እግዚአብሔር ጸጥ ካላችሁ መጨመር፣ ቢደክማችሁ መጨመር፣ ቢያቅታችሁም ተንበርክካችሁ ብትተኙ ይሻላል። ቆይቼ እግዚአብሔርን ደጅ ጠናሁት እና በራሱ ጊዜ በራሱ አሰራር በራሱ ሁኔታ እግዚአብሔር ዘንበል አለ ይላል። እግዚአብሔር ዘንበል ይበላችሁ። እግዚአብሔር ይስማችሁ። እና የሰውዬ መጥቶ ጌታን ለመነው። ልጄ አፋፍ ላይ ነው ያለው፣ ልጄ ታሟል፣ ልጄን ትቼ ነው የመጣሁት፣ እቤት ውስጥ ነው ያለው፣ ከቅፍርናሆም ነው የመጣሁት፣ ልጄ ችግር ውስጥ ነው ያለው፣ ጌታ ሆይ ልጄን ፈውስልኝ። በጣም የገረመኝ ጌታ እንደዚህ ያለው እናንብበው።
50 ላይ ኢየሱስም ልጅ በሕይወት ይኖራልና ሂድ። ልጅ በሕይወት ይኖራልና ሂድ። አስቡት። ኢየሱስ እዚህ መድረክ ላይ ሆኖ የሰበከ እቤት የሚሞት ልጅ ያላችሁ አቋርጣችሁ ከውስተን መታችሁ፣ ምክንያቱም እንሂድ ሲሉት የሚሄድ ጌታ ነው፣ ችግር የለበትም። እንደ ዘንድሮ አገልጋይ አይደለም፣ እንደኛ አይደለም። እሱ አይደለም የመኪናውን አይቶ አይገባም። እሱ ይሄ ጥሩ መኪና ነው ብሎ አይገባም። እሱን ሰው ቤት የሚያስገባው ርራይ ነው። አካውንት አይደለም ሰው ቤት የሚያስገባው፣ እሱ ርራይ ነው ሰው ቤት የሚያስገባው። እና ይዞት ሊሄድ ነው የመጣው። ግን ምን አለው ኢየሱስ? ልጅ በሕይወት ነው ደህና ሆኗል ሲለው የገረመኝ ብሊንክም አላረገም። አፋፍ ላይ ያለ እኮ ነው። ባይሆንስ አላለም ማለት ባይሆንስ ይሄን ሁላ መንገድ አልፌ መጥቼ ባይሆንስ እና ደህና ነው ሂድ ሲለው ቀጥ ብሎ ዞሮ ምን እንደሚል ታውቃላችሁ? ቃሉ ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። ሞት አፋፍ ላይ ያለ ሰው ቤቱ አስቀምጦ ኢየሱስን ሊወስድ መጥቶ እንዲፈውስለት ይዞ ሄዶ እጅ ጭኖ ታውቃላችሁ? አይሁድ መካከል ልማድ ነው እጅ መጫን አይደለም። እነሱ ከሶሪያ የመጣው ያ ነዕማን የሚባለው ሰውዬ ኤልሳ መገለጥ አመጣለት። ሂድና ዮርዳኖስ ወንዝ ውስጥ 7 ጊዜ ብቅ ጥልቅ ጥልቅ ብቅ ጥልቅ ብቅ በልና በሰባተኛው የሕፃን ልጅ ፊት ይኖራል ተፈወሳለ ብሎት ተበሳጨ ይላል። እኔ ፕሮሰስ የሚወድ ማህበረሰብ ፕሮሰስ እኔ መጥቶ ዘይት ቀብቶ አሽቶ ፈውሱን የፈለገው ፕሮሰሱ ቃሉን ሰምቶ ሄደ ይላል። የተናገረውን ቃል አምኖ ሳይጠራጠር ኢየሱስ ያለውን ምን አይነት መረዳት ቢኖረው ነው? ኢየሱስና ቃሉ አይለያይም ብሎ ማመን። ኢየሱስ ሄዶ እንደሚነካው ቃሉ ሄዶ ይነካል ብሎ ማመን። ቃሉ ብርቱ ነው ብሎ ማመን። ከአፉ የወጣው ቃል እንደራሱ ይሰራል ብሎ ማመን። እንደዚህ አይነት ብርሃን ቢበራልን ምን አይነት ህይወት ውስጥ እንገባ ነበር? ከሰው ጋር ተነካካ። ቃሉ ብቻውን ይሰራል። የመቶ አለቃውን ታሪክ ታስታውሳላችሁ አይደል? ጌታው ቤቴ ልትገባ አይገባም፣ ቤቴ ልትገባ አይገባም። ራሴ አልቆጠርኩት፣ ቤቴን አላስተካከልኩም፣ ላንተ አይሆንም። ግን አለው ግን አንድ ቃል ብቻ ተናገር። እግዚአብሔር ቃል ይምጣላችሁ። አሜን በሉ። እግዚአብሔር ቃል ይምጣላችሁ። የእግዚአብሔር አምላክ ቃል ይምጣላችሁ። አንድ ቃል ብቻ ተናገር። አንድ ብቻ የእግዚአብሔር ቃል፣ የእግዚአብሔርን ክብር የተሸከመ ሕይወትን መንፈስ የሆነ የእግዚአብሔር ቃል
ወገኖቼ የሰው አስተያየት የትም አያደርስም። የእግዚአብሔር ቃል ሲመጣ ጉልበት ይሆናል። የእግዚአብሔር ቃል ሲመጣ ነገር ይቀየራል። የእግዚአብሔር ቃል ሲመጣ ክብር ያገኛል። ደግሞ የሚገርም ነው። አንተ ተናገራለሁ አንድ ብቻ እና ከዚህ ንግግር ጀርባ ያለውን ሐሳብ ነገር እኔ እኮ ራሴ ባለስልጣን ነኝ ከታች ያለው እንትና ሂድ ካልኩት ለምን አይልም? ምክንያቱም ኮማንድ ነው የተሰጠው። ከመንግስት የተሰጠው ኦቶሪቲ ካፉ የሚወጣውን ነገር እንዲያከብደው ሆኗል። የተቀመጠበት ቦታ የሰጠው ጉልበት አለ። እንዳለው እኔ አንድ ሰው ሂድ ስለው ሁለተኛ አስብም ይሄዳል። እንደዚህ ስለምኛ የዕለት ዕለት ህይወታችን ውስጥ እንዲህ ስለሆነ አንተ ቃልን ካዘዝከው ይሰራል። ቃል ይሰራል። እስቲ የእግዚአብሔር ቃል ይሰራል በሉ። የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል እነኚህን ጋኖች ውሃ ሙሏቸው። ምን ሊለን ነው? ምንድነው? ያለቀው እኮ ወይን ነው። ለብዙ ዓመት የተጠመቀ ብዙ ዋጋ የተከፈለበት ሰርግ ዝም ብሎ በ3 ቀን ሰርግ አይታሰብም። ብዙ ጊዜ ነው። ወይን ሲቆይ ነው ጣዕም ያለው፣ ሲቆይ ነው አደገኛ የሚሆነው። ጥሩ የሚባለው ወይን ሲረዝም ነው ጊዜው። እና ውሃ ሙሉ ሲላቸው ምን ብላቸዋል? የሚላቸውን አድርጉ። አይመችም፣ ለዚህ አይመችም። ፕሮሰስ አለው ወይን። አያችሁ፣ መለኮታዊ ፍጥነት ነገራችሁ ሲገባ ፕሮሰሱን ያወጣል። እና ቃሉን ከታዘዘ መለኮታዊ ፍጥነት የሚገባው ቃል ውስጥ ነው። እና ውሃ ሙሉት። ምን እንደሚሆን አያውቁም። ወይን ያለቀው ውሃ ሙሉ ተብለዋል። የሚላችሁን አድርጉ ብላለች። ቤተሰብ ነች ማርያም፣ መታዘዝ አለባቸው። ውሃ ከዛ ይጠብቃሉ የሆነ ነገር እንዲያደርገው። የሆነ ቅመማ ዘይት ጣል የተጸለየበት ውሃ ውስጥ ምን ነው የተጸለየበት ዘይት ውሃ ውስጥ ደግሞ የተጸለየበት ምን እናስገባበት? ቅጠል። ከዛ እንደዛ ነው የሚጠብቁት። ግን አይደለም። የሚያወራው ባለስልጣን ነው። እና ምን አላቸው? አውጡና ለዋናው ለቀማሹ ለሰለጠነው ሰውዬ፣ ለሰከሩት አይደለም። ጠጥተው የሰከሩ ሰዎች ለቀማሹ አንተ ኢየሱስ ፌል አያረግም። ኢየሱስን ጠብቀ የከበረ ነገር እንጂ የተዋረደ እጅ ላይ አይመጣም። የእግዚአብሔር ቃል እና ይሄ ቀማሹ ሰውዬ፣ ይሄ የሰለጠነ ምላሱ የሰለጠነ ሰውዬ በደንብ የሚያውቅ ምን አለ? እንዴ ምን አይነት ነገር እዚህ ቤት ሰርግ፣ እዚህ ደግሞ ሰርግ። ሰው መጀመሪያ ደናውን ነገር ሰጥና ሰው ሞቅ ሲለው ቴስት ማድረግ ሲያቆም መናኛውን ይሰጣል። እናንተ መጀመሪያ መናኛውን አሳል። ይኸውልህ የመጣው ነገር እኮ ነው የመጀመሪያው መናኛ ያደረገው እንጂ መናኛ እኮ ነው አይደለም። ይኸውልህ እግዚአብሔርን አምነ ቃሉን እሺ ብለህ ጠብቀህ በእግዚአብሔር ጊዜና ነገር ውስጥ ነገር ሲሆን መጀመሪያ ይዘው የነበረውን ይሄ የፎከርክበትን ምንድነች ያስብላል። ጉልበት ያመጣውና እምነት ያመጣው ይለያያል። ታውቃላችሁ፣ ይስሐቅ እምነት ያመጣው ነው፣ ያኛው ደግሞ ጉልበት ያመጣው ነው። ይስሐቅ እምነት ያመጣው ተስፋ ያመጣው፣ ያኛው ወንድ ስለሆነ ያመጣው ነው።
የእግዚአብሔር ቃል አመነና ይዞት ሄደ። የገባው ነገር አለ። ከእግዚአብሔር አፍ የወጣ ቃል መጽሐፍ እንዲላል እናንብቦ ኢሳይያስ 55:10 ዝናብ በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪውም ዘር ለበላተኛውም እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣው ቃል እስቲ ከአፉ የወጣው ቃል በሉ በከንቱ ወደኔ አይመለስም ነገር ግን በከንቱ ወደኔ አይመለስም ነገር ግን የምሻውን ያከናውናል የተላከበትን ዓላማ ይፈጽማል። ከእግዚአብሔር አፍ የወጣውን ቃል በምን ከላይ አላያችሁም? ዝናብ ከሰማይ ወርዶ ምድርን ያጠጣታል፣ ትርስርስ ትላለች። ከዛ እንድታበቅል ያረጋታል እና ሰው የሚበላውን ያገኛል ከዛ ውስጥ። ልክ እንደዚሁ አለ ከአፍ የሚወጣው ቃል ከሰማይ መጥቶ ወደኔ ሲመለስ ያ የተላከው ቃል ጨርሻለሁ ብሎ ነው የሚመለሰው። አድርጌያለሁ፣ አከናውኛለሁ፣ የሚከለክለው የለም። እስቲ አይከለከልም ብሎ አንዳንድ ጊዜ ሰው የሚከለክላችሁ መስሏችሁ ከሰው ጋር ትያያዛላችሁ። አጠገባችሁ ያለን ሰው እግዚአብሔር ያስጀመረውን ማንም አይከለክልም በሉት። ድገሙና በሉ ጎናችሁ በሌላ ሳይድ እግዚአብሔር ካስጀመረ ማንም አያስቆምም በሉት። ማንም ጥያቄ መሆን ያለበት እግዚአብሔር ነው ያስጀመረ። እግዚአብሔር ቃል አይገርማችሁም? እግዚአብሔር አለ ሆነ ይላል። ብርሃን ይሁን አለ በሉት። ብርሃን ይሁን አለ። ብርሃን ይሁን አለ። አይ ቆይ ላስብበት አለ ነው የሚለው። እግዚአብሔር ሲናገር ምድር እንዴት ነው ሪስፖንድ የምታደርገው? ፍጥረት እንዴት ነው ሪስፖንድ የሚያደርገው? የሌለው ነገር እንዴት? እናንተ እኮ ያለውን ነው የምታገጣጥሙት። እሱ ሲናገር ግን የሌለው ነው የሚሰማው። ያለውን እንዲሰራላችሁ ነው የምትጠይቁት። እሱ ሲናገር የሌለው ነው ምላሽ የሚሰጠው። ብርሃን እኮ አልነበረም ግን ሲናገረው ብርሃን ይሁን አለ ይላል። ብርሃንም ሆነ ይላል። የምናየው ከሌለው ነገር እንደመጣ እናውቃለን። በእምነት ይናገራል፣ ይሆንለታል። ፍጥረት ጉዙ ከሰማውና ከሆነለት ያንቺ ነገር እንዴት አይሰማውም? ቤትሽ እንዴት አይሰማም? ማዕበሉ ሰምቶት ጸጥ ካለ እንዴት አንቺን ነገር አይሰማም? በእግዚአብሔር ቃል የሚሰራው ሰማያት ተሰሩ ይላል። በሽተኛ ነው ልጁ አፋፍ ላይ ነው ያለው። ቃል ሲወጣበት ያውቃል በእግዚአብሔር ቃል ሰማያት እንደተሰሩ። የእግዚአብሔር ቃል እንደሚሰራ ያውቃል። መጽሐፍ እንዲህ ይላል ቃሉን ላከ። አዲሱ መደበኛ ከገደል አፋፍ አወጣቸው ይላል። ቃሉን ላከ ፈወሳቸው። ከገደል አፋፍ ማለት በቃ አለቀ በቃ ጫፍ ላይ ልሄድ ነው። አይዟችሁ አልወድቅም። ጫፍ ላይ በቃ አልቋል። በእኔና በሞት መካከል እርምጃም የለችም። ገደል አፋፍ ማለት እና ምን ይላል? ቃሉን ላከ ፈወሳቸው። ከገደል አፋፍ ይመልሳችሁ፣ በቃሉ ይመልሳችሁ። ቤታችሁን ይመልስ፣ ትዳራችሁን ይመልስ፣ ልጆቻችሁን ይመልስ፣ ህይወታችሁን ይመልስ። ዞሮ ሄደ። አማኝ ሰው እንደ ቶማስ ያልሆነ ተነስቷል ቢሉት እኔ እጄን አስገብቼ ነው ማምነው አለ። ቁስሉ ላይ እሱ መሆኑን ስንት ጊዜ ነግሯቸዋል እነሳለሁ ብሎ እና የተፈጠረው ነገር። ከዛ ደግሞ ታሪክን ሲያዩ እንደዛ አይነት ነገር ተፈጥሮ አያውቅም። የተሰቀለ ሰው ተነስቶ በመካከላቸው ስለዚህ አልሰማም ነክቼ። ይህ ሰውዬ አመነና ፊቱን አዙሮ ወደ ሰፈሩ
ምን አይነት ነገር ውስጥ ሆኖ ይሆን መለሰው ብዬ አሰብኩትና እና አገኛቸው ባሪያዎቹ በጣም ይሄ ዝም ብሎ አይነት ሰው አይደለም ሰውየው ሰማው ስልጣኑ ይሁን የሚኖርበት ሁኔታ እንዲያደርገው እና ልጁ ደህና ነው ሲሉት ስንት ሰዓት አለ አጋጣሚ የፈጠረው እንዳልሆነ ለማወቅ ስንት ሰዓት ምክንያቱም ይሄ መልስ ቀጣዩን ህይወቱን ይወስነዋል ስንት ሰዓት አለው ሲነግሩት ጌታ የተናገረበትን አይገርማችሁ ነገሩ የሆነበት አንድ እንደሆነ ሳይ መጽሐፍ ምን እንደሚል ታውቃለህ አመነ ይላል ይኸውላችሁ የዮሐንስ ወንጌል 7 ተአምራቶች አሉት 7 እኔዎች አሉት ተአምራቶቹን ተአምራት አይደለም የሚላቸው ሳይን ነው የሚላቸው ምልክት ነው የሚላቸው ምክንያቱም ምልክት መልእክት አይደለም ምልክት መልእክት የሆነውን ኢየሱስ የሚያሳይ ነው 7ቱንም ስታያቸው ሳይን ነው እንግሊዘኛው የሚለው አማርኛ ምልክት ነው የሚለው ኢየሱስ የእግዚአብሔር ልጅ እንደሆነ ምልክቶች ናቸው እሱም ማመነ ቤተሰቡን ማመነ ሲጮክና በታምራት አምናለሁ ግን እኛ ጴንጤዎች ነን ወገኖቼ አማኝና ታምራትን መነጣጠል አይቻልም መጽሐፍ እንደምታውቃለ ያመኑትን ነኝ ምልክት ይከተሏቸዋል ምን ያረጉታል የት ጋር ያገኙታል ታምራቱ ነው እንጂ አዲስ ኪዳን አማኝ እንደ አካል መልእክተኞች ነን አዲስ ኪዳን አማኝ ያለ ታምራት ማሰብ አይቻልም እምናወራው የተነሳውን ኢየሱስ ስለሆነ የተነሳውን ኢየሱስ ያወራ ታምራት አለማየት አትችልም እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀ ያላመነ ግን ይፈረድበታል የሚያምኑትን እነኚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ በአዲስ ልሳን ይናገራሉ ይሄ ሱፐርናቹራል የሆነው አምላክ ናቹራሉን ዓለም ሲያገኘው የሚገለጠው በሱፐርናቹራል ነው ደህንነታችን እኮ ታምራዊ ነው የሆነ ቀን የዘላለም ቦታ አለኝ ብሎ የሚያምን ሰው በዚህ ምድር እንዴት ታምራት ማመን ይከብደዋል በንግግሬ ማንነቴ ተቀይሯል ጻድቅ ሆኛለሁ ብሎ የሚያምን ሰው እንዴት ታምራት ማመን ይከብደዋል ምልክቶች ናቸው የተነሳውን ኢየሱስ መልእክትን ተከትለው የሚመጡ ናቸው አማኝን ከታምራት መነጠል አይችልም አገልግሎትም ይሄን የአዲስ ኪዳን አገልግሎት ከታምራት መነጣት አገልጋዮቹን ታውቃላችሁ ሐዋርያት ሥራ ከ20 እስከ 25 የሚሆን ታምራት አለው ውስጡ ብታነቡ በየምዕራፉ ሊሆን ይችላል ሐዋርያቶቹ ሲጸልዩ ወስደው ደብድበዋቸው መልሰዋቸው በዚህ ስም እንዳትሰብኩ ብለው ሲሏቸው የጸለዩትን ጸሎት ላንብብላችሁ እንደዚህ ቁጥር 29 ላይ ምዕራፍ 4 አሁን ጌታ ሆይ ዛቻቸውን ተመልከት ባሮችም ቃልን በፍጹም ድፍረት መናገር እንዲችሉ አድርግ ለመፈወስ እጅህን ዘርጋ በቅዱስ ብላቴና በኢየሱስ ስም ድንቅና ተአምራትን አድርግ ሰው ሰራሽ ነው ጸሎት እንዳትሉ ልክ ይህን ጸሎት ሲጸልዩ ወረደ እግዚአብሔር በውጭ ያሉ ብዙዎች አሉት ሊመጡ የተገቡ ታውቃላችሁ አሁን ሁሉም መጽሐፋችን እያነሳ ነው ሊያጣምምም ምንም ሊል የተላከና ያልተላከውን እስከማለየው ድረስ ጥሩ ተናጋሪ ሁሉ ሰባኪ የሆነበት ዘመን ነው የላካቸውን የሚናገሩትን በድንቅና በተአምራት መልእክቱን ያጸና ነበር
የሰዎች ማዳን ታምራት ነው። የታሰሩት መፈታት። ብዙ ምሳሌ ልነግራችሁ እችላለሁ። እግዚአብሔር የሰዎችን ሕይወት የለወጠበት ከአጋንንት እስራት የተፈቱ ቶታሊ ሌላ ሰው የሆኑ በህመም የተሰቃዩ ብዙ መድኃኒት ሞከሩ፣ እግዚአብሔር የፈታቸው ደና የሆኑ መንፈሳዊ ሕይወታቸው እምቢ ብሏቸው በመንፈስ ቅዱስ ሲሞሉ ሕይወታቸው የተቀየረ እግዚአብሔር ዛሬም ታምራት ያደርጋል። ኢየሱስ ካደረገ ሐዋርያቱ ካደረገ እምናነበው መጽሐፍ የታምራት መጽሐፍ ነው። ከዘፍጥረት እስከ ራእይ መጽሐፉ በታምራት የተሞላ ነው። ይኸውላችሁ መልእክታት መጽሐፍ ሐዋርያት ሥራ ውስጥ ነው ሆኖ ማንበብ ያለባችሁ። መልእክታት ላይ ብዙ ታምራት አላገኛችሁ ማለት መልእክታት ያሉት ሐዋርያት ሥራ ውስጥ ነው። ውስጡ ነው ያሉት። ሐዋርያት ሥራ የሐዋርያት ጉዞ ላይ የተጻፉ መልእክቶች ናቸው። ያ ሁሉ 25 ታምራት በሆነበት ታምራቱን ጳውሎስ ይሄን 13 እና 14 መልእክት የጻፈልን ጳውሎስ አገልግሎት ወታምራት የታጀበ ነው። ለምን? ትልቁ ዓላማ ኢየሱስ የእግዚአብሔር ልጅ እንዲሆን እንዲያውቁ